ሰላም እንደምን አላችሁ ክቡራንና ክቡራን የኢትዮ ቁም ነገር ቤተሰቦች። በዛሬው መሰናዷችን የኢትዮጵያን ቲፒኤስ መቋረጥ በተመለከተ አዲስ መረጃና በአሜሪካ የሚኖሩ ቲፒኤስ ያላቸው ኢትዮጵያውያንና ኤርትራውያን ወገኖቻችን በርካታ በመሆናቸው መውሰድ ስላለባቸው አስቸኳይ እርምጃዎች እናጋራችኋለን። እስከ ፍጻሜው አብራችሁን ቆዩ። እንደ ሁልጊዜው ላይክና ሼር በማድረግ አብሮነታችሁን ታሳዩን ዘንድ በአክብሮት እንጠይቃለን። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ የሆኑ ዘንድ ግብዣችን ነው። የደወል ምልክቷን ሲጫኑ ደግሞ እኛን ለማድመጥ ቀዳሚ ይሆናሉ። በድጋሚ አብራችሁን ቆዩ። የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያውያን በጊዜያዊ ሕግ ጥበቃ በአገሪቱ ውስጥ እንዲኖሩ የፈቀደበትን አሰራር እንዲያበቃ አደረገ። ቲፒኤስ ማለት ቴምፖራሪ ፕሮቴክትድ ስታትስ ማለት ሲሆን በአማርኛ ጊዜያዊ ከለላ እንደማለት ነው። በዚህ የጥገኝነት መብት ውስጥ ተቀባይነት የሚያገኙ ስደተኞች በዩናይትድ ስቴትስ ውስጥ እንዲሰሩና ከሀገር እንዳይባረሩ የሚያደርግ ጊዜያዊ መብትን ያስገኛል። የአሜሪካ መንግስት ይህንን ጊዜያዊ ሕግ ጥበቃ መብት የሚሰጠው በሀገራቸው ግጭት፣ የተፈጥሮ አደጋ ወይም ሌላ ለደህንነታቸው አስጊ የሆነ የተለየ ክስተት ካለባቸው ሀገራት ለመጡ ስደተኞች ነው። ነገር ግን ቲፒኤስ የመኖሪያ ፈቃድ ወይም ደግሞ የአሜሪካ ዜግነት ለማግኘት የሚያስችል መንገድ አይደለም። ከኤፕሪል 15 2022 እንደ አውሮፓውያን የዘመን አቆጣጠር ጀምሮ በርካታ ወደ አሜሪካ በስደት የገቡ ኢትዮጵያውያን በዚህ ሕግ ተጠቅመው ከአሜሪካ ሳይወጡ መቆየት ችለው ነበር። በትምህርት፣ በጉብኝት ወይም በሌላ መንገድ ወደ አሜሪካ ከገቡ ከባድ የወንጀል ታሪክ ካላቸው ግለሰቦች በስተቀር አብዛኞቹ ኢትዮጵያውያን የዚህ ሕግ ተጠቃሚ ነበሩ። ይህ በትግራይ የተካሄደው ጦርነትን ተከትሎ በፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያውያን ጥገኝነት ጠያቂዎች ሲሰጥ የነበረው ጊዜያዊ ሕግ ጥበቃ አሁን በስደተኞች ላይ ጠንከር ያለ አቋም በሚያራምዱት በፕሬዝዳንት ትራምፕ አስተዳደር እንዲያበቃ ተደርጓል። ውሳኔው ይፋ የተደረገው የአሜሪካ አገር ውስጥ ደህንነት መስሪያ ቤት ወይም ደግሞ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ኃላፊ ክሪስቲ ኖም የመንግስት ውሳኔዎች በሚወጡበት የፌዴራል መንግስቱ መድረክ ላይ ባወጡት ማስታወቂያ ነው። የሀገሪቱን ሁኔታ በመመርመርና ከሚመለከታቸው የአሜሪካ መንግስት አካላት ጋር በመመካከር ኃላፊዋ ኢትዮጵያ ለጊዜው የሕግ ጥበቃ የሚያስፈልጉ ሁኔታዎችን የማታሟላ ናት የሚል ውሳኔ አሳልፈዋል በማለት ውሳኔውን አሳውቀዋል። የአሜሪካ መንግስት ይህንን ሕጋዊ ጥበቃ በመጀመሪያ ለ18 ወራት ተግባራዊ እንዲሆን ለኢትዮጵያውያን መስጠት የጀመረው እንደ ኢትዮጵያውያን የዘመን አቆጣጠር ጥቅምት 11 2015 ዓ.ም ጀምሮ ነበር። የወቅቱ የአገር ውስጥ ደህንነት መስሪያ ቤት ኃላፊ አሊያንድሮ ሚዮርካስ ባወጡት መግለጫ ነበር። በወቅቱ በኢትዮጵያ ውስጥ የነበረውን ጦርነት፣ ግጭትና ጊዜያዊ ሁኔታ ከግምት ውስጥ በማስገባት በአሜሪካ ውስጥ ሕጋዊ የመኖሪያ ፈቃድ የሌላቸው ኢትዮጵያውያን ጊዜያዊ ሕጋዊ ከለላ እንዲያገኙ ተፈቅዶ ላለፉት 3 ዓመታት ተግባራዊ ሲሆን ቆይቷል። ከኢትዮጵያ ቲፒኤስ መቋረጥ በኋላ የትራምፕ አስተዳደር በዲኤችኤስ በኩል ቲፒኤስ ያላቸው ሰዎች በተወሰነው 60 ቀን የሽግግር ጊዜ ውስጥ በፈቃዳቸው ከአሜሪካ እንዲወጡ እንዲያደርጉና መውጣታቸውን በሲቢፒ ሆም መተግበሪያ በመመዝገብ እንዲያሳውቁ ጠይቆ በዚህ በተወሰነው የ60 ቀን የሽግግር ጊዜ ውስጥ ማለትም ከፌብሩዋሪ 13 2025 በፊት አሜሪካን ለቀው ለሚወጡ ስደተኞችም የአንድ ጉዞ የአውሮፕላን ትኬት ገዝቼ እንዲሁም ደግሞ 1000 የአሜሪካ ዶላር ሰጥቼ ለመሸኘት ዝግጁ ነኝ ብሏል። የአሜሪካ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ እንደሚለው ይህ በፈቃድ መውጣት ወይም ደግሞ ቮለንታሪ ዲፓርቸርን የሚከተሉ ሰዎች በመንግስት ተይዘው ከሚባረሩ ወይም ዲፖርት ከሚደረጉ ሰዎች ጋር ሲነጻጸር በወደፊት የአሜሪካ ኢሚግሬሽን ዕድል ላይ የተሻለ ዕድል ሊኖራቸው እንደሚችል ገልጿል። በፈቃዳቸው የማይወጡና ሌላ ሕጋዊ ሁኔታ የሌላቸው ሰዎች ግን የሕግ እርምጃና ዲፖርቴሽን ሊገጥማቸው ይችላል። ይህም ለረጅም ጊዜ ከባድ የኢሚግሬሽን ተጽዕኖ ሊኖረው ይችላል። ይህ የ60 ቀናት የሽግግር ቀነ ገደብ ሲጠናቀቅ ሁሉም ቲፒኤስ ያላቸው ወዲያውኑ ይባረራሉ ማለት አይደለም። ነገር ግን እንደ ሕገወጥ ወይም ደግሞ ሰነድ አልባ ስደተኛ ተቆጥረው የመያዝ ከዚያም ስደተኛ ፍርድ ቤት የመቅረብ እንዲሁም የፍርድ ሂደቶችን ተከትሎ ዲፖርት የመደረግ ዕጣ ፈንታ ሊገጥማቸው ይችላል። ነገር ግን ፈጣን እርምጃ በመውሰድ በዚህ በተሰጠው የ60 ቀናት ዕድሜ ብቻ ባሉት የሽግግር ጊዜ የኢሚግሬሽን ስታተሳቸው ላይ ለውጥ ማድረግ ያስፈልጋል። ቲፒኤስ ያላችሁ ሰዎች በፍጥነት መውሰድ ያለባችሁ እርምጃዎችና ጥንቃቄዎች። ሌላ አሳማኝ የሆነ ሕጋዊ መንገድ ካላችሁ ማዘጋጀት፣ ለምሳሌ አሳይለም መጠየቅ፣
ከቤተሰብ ጋር ወይም ከስራ ጋር የተያያዘ ፒቲሽን ወይም ደግሞ ፊርማ የማግኘት እድሎች ካሉ እነዚህ እድሎችን ለመጠቀም ጠበቃ ጋር መመካከር። ሀገር ቤት ለመመለስ አስቸጋሪ ሁኔታዎች ካሉና በፖለቲካ፣ በዘር ወይም በሃይማኖት ጉዳዮች ላይ የተመሰረተ በደል የሚደርስብዎ መሆኑን በመግለጽ አሳማኝ የጥገኝነት ወይም ደግሞ አሳይለም ከህግ ሰዎች ጋር በመሆን ፋይል ማድረግ። ከቤተሰብ ጋር የተያያዙ ማለትም የአሜሪካ ዜግነት ካለው ወይም ካላት ግለሰብ ጋር ጋብቻ በመፈጸም ወይም ደግሞ ከ21 ዓመት በላይ የሆነ ልጅ ካላችሁ እንዲፈርምላችሁ መጠየቅ። ከስራ ጋር ከተያያዙ ማለትም H1B ወይም ደግሞ EB2 ወይም ደግሞ EB3 ቪዛዎችን የምታገኙባቸው መንገዶች ካሉ እድሎችን መጠቀም። የኢትዮጵያ TPS መቋረጥ የፖሊሲ ለውጥ ብቻ አይደለም፣ ከግል ጉዳይም አልፎ በቤተሰብ ላይም አሉታዊ ተጽዕኖ የሚያሳርፍ ጉዳይ መሆኑ እሙን ነው። በመጨረሻም ኢትዮጵያውያንና ኤርትራውያን ወገኖቻችን TPS ያላችሁ ከሆነ እባካችሁ ይህን አስታውሱ። አትደንግጡ፣ ነገር ግን አትዘናጉ። ሁኔታዎችን በግልጽ መረዳት፣ ያሉትን ህጋዊ አማራጮች መመርመርና ከብቁ የኢሚግሬሽን ጠበቃ ወይም ደግሞ ከታመነ ድርጅት ምክር መፈለግ አስፈላጊ ነው። የእያንዳንዱ ሰው ጉዳይ ይለያያል። ለአንዱ የሚሰራው መንገድ ለሌላው ላይሰራ ይችላል። በማህበራዊ ሚዲያ በሚነዙ ወሬዎች አትፍሩ። በተሳሳተ መረጃ አትመሩ። ሁልጊዜ መረጃዎችን ከአሜሪካ የዜግነትና የኢሚግሬሽን አገልግሎት እንዲሁም ደግሞ ከአሜሪካ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የመንግስት ምንጮች ወይም ደግሞ ከታመኑ ህጋዊ ባለሙያዎች ያረጋግጡ። እኛም በዚህ ቻናላችን ለማህበረሰባችን የተረጋገጠና ወቅታዊ የኢሚግሬሽን መረጃ መስጠቱን እንቀጥላለን። ክቡራን አድማጭ ተመልካቾቻችን ለዛሬ ያሰናዳነውን በዚህ ፈጸምን። ቸር ይግጠመን።